ብሌን በስተመጨረሻ በአቶ በኃይሉ እጅ ገብታ እየተሰቃየችና መከራዋን እየበላች ትገኛለች። አቶ በኃይሉ እንግዲህ ብሌን አልማዝን ከሳሚና ከዳግም ጋር ይዛ እየሄደች ሳለ መንገድ ላይ በቃል ትዕዛዝ መሰረት ሰተት ብሎ ወደ ወይዘሮ አልማዝ ቤት ሲሄድ እጅግ በጣም በሚያሳዝንና ልብ በሚሰብር መልኩ ብሌንን እንግዲህ ፊት ለፊት ጥይቱን አውጥቶ ሲተኩስ እጅግ በጣም በሚያሳዝንና በሚገርም ሁኔታ ብሌንም ራሷን ስታ ድፍት ብላ ቀረች። ሳሚም ራሱን መቆጣጠር አቃተውና ደነገጠና ወይኔ ብሌን፣ እኔ በህይወት እያለሁ አንቺን ማጣት በፍጹም አልችልም ብሎ ፊት ለፊት ከአቶ በኃይሉ ከደቀነበት ጥይት ላይ እሷን ከለላ አድርጓት ነበር። እሷ ግን እጅግ በጣም በሚያሳዝንና ልብ በሚነካ መልኩ ጥይቱን አነጣጥሮ የተኮሰው ብሌን ላይ ስለነበረ ብሌን ከወደቀችለት በኋላ ጸጉሯን ይዞ እየነጫጫትና እያሰቃያት ይገኛል። ወይዘሮ ሰላም የተፈጠረውንና የሆነ ያለውን ነገር ካየች በኋላ ራሷን መቆጣጠር አቃታትና ወይኔ የዘንድሮማ የተለየ ነው፣ ምን እንደሆነ አላቅም፣ ፈተናና ስቃይ የበዛብኝ ለምንድን ነው? ብሌን እኔን ለማትረፍና እኔን ለማዳን ብላ ከሚያደርጉትና ከሚነገሩት በላይ እጅጉን በጣም በሚያሳዝንና ልብ በሚሰብር መልኩ ብሌን እስከ መጨረሻው ድረስ ድፍት ማለቷ እንግዲህ በጣም አሳዛኝና ልብ ሰባሪ ነው። አቶ በኃይሉ ከሚባለው በላይ ብሌንን ለመድፋት እንግዲህ እጅግ በጣም ከሚባለው በላይ አስቦበትና አቅዶበት እቺ ዶሮ ጫጩት የሆነች ልጅ እንደዚህማ እንድታደርገኝ በፍጹም አልፈቅድላትም። ስለዚህ የተፈጠረው ይፈጠራል እንጂ እሷ የእጇን ማግኘት አለባት አለና ጥይቱን አነጣጥሮ ሲተኩስ ከሚባለው በላይ ብሌን እስከ ወዳኛው ድረስ ማሸለቧ በጣም አሳዛኝና ልብ ሰባሪ ነገር ነው። ዳግም እጅጉን በጣም ራሱን መቆጣጠር አቅቶት ከሚባለው በላይ እውነት ለመናገር የሚገባበት በሙሉ ግራ ጠፍቶታል። ሳሚም ደግሞ በተፈጠረው ነገር በሙሉ ምን ነው ብሌንን ለማትረፍ እንኳን አልማዝን ባላሳያቸው ኑሮ ይሄ ሁላ ነገር በጭራሽ አይፈጠርም ነበር። ስለዚህ ከባድና አደገኛ ስህተት የሰራሁት እኔው ራሴ ነኝ። ይሄን ነገር መቼም ቢሆን መቼም ብሌን እንትን ማለት የለባትም። በመካከል እኮ እድሌን እየዘጋችው እንዲሁም ደግሞ ለሰላም ጠበቃ ሁና ራሴ ብዙ ነገር አጣሁኝ። በጣም ያሳዝናል። ስለዚህ አሁንም ቢሆን ከሚባለው በላይ መወገድ አለባት ብሎ አቶ በኃይሉ እንግዲህ ከባድ አደጋ አደረሰባት። እጅግ በጣም በሚገርምና በሚደንቅ ሁኔታ ያሰቃያት ነገር ደግሞ ከባድና አሳዛኝ ነገር ነው። ዳግም ራሱን መቆጣጠር አቅቶታል። እንዲሁም ደግሞ ሳሚም አቶ በኃይሉን ምን ማድረግ እንዳለበት እጅግ በጣም የሚለይና ከባድ ነገር ነው። እንግዲህ ወይዘሮ ሰላምም ከሚባለው በላይ እጅግ አሳዘነቻትና ብሌን እስካሁን ድረስ የኖርሽው ለኔ ነው፣ እጅግ በጣም በሚያሳዝን ሁኔታ ብዙ ነገር አድርገሽልኛል። አሁን ላይ ግን ከሚባለው በላይ በሀዘን እንድጸጸት፣ በሀዘን እንድቃጠል፣ በሀዘን እንዲፈረድብኝ ለምን ይሄን ሁሉ አደረግሽ ብላ እጅጉን በጣም ራሷን ከባድ ጥያቄ ውስጥ ነው እንትን ያለችው ማለት ነው። ሰላም እንግዲህ ብሌንን በአቶ በኃይሉ ምክንያት እንደዚህ በመሆኗ ትልቅ የልብ ስብራት ነው የምር ያጋጠማት። እንግዲህ ሰላም እስካሁን ድረስ አንቺን ወደ ጥሩና በጎ ነገር ለማምጣት ብዙ ነገር ደክማለች። እትዬ እባክሽ እባክሽ ዓይንሽን ግለጪ። ቃል የምትባል አስመሳይና አደገኛ ሰው ያንቺን ሀብትና ንብረት ልትወስድ ነው። እንዲሁም ደግሞ እባክሽ እባክሽ እያለ ብዙ ጊዜ ለምናት ነበር። አሁንም ቃል የምትባል ሴትዮ ሀብትና ንብረቷን ለብሌን ልትፈርም ጠበቃ አምጥታ
ስትሯሯጥ ነው እንግዲህ የግድ በዛም በዚህም ብዬ አልማዝን አመጣለሁ ብላ ስትል ሁሉም ነገር ለሷ እየተፈረደባት በጣም ያሳዝናል። ሰላም ሰላም ሰላም! ውድ የተከበራችሁ የተወደዳችሁ የደሴው አርግብ ቤተሰቦች እጅግ በጣም ተወዳጁና በጉጉት ስንጠብቀው የነበረው የአደራ ድራማ እንደቀጠለ ይገኛል። ቻናሉንም ላይክ፣ ሰብስክራይብ እያደረጋችሁ ለምታበረታቱኝ ውድ ቤተሰቦቼ አመሰግናለሁ። እጅግ በጣም የሚገርምና የሚደንቅ ነገር ነው የተፈጠረው። እንግዲህ ሳሚም በፍጹም ማምለጥ አልቻለም ነበር። ያላመለጠበት ትልቁ ምክንያት እንግዲህ ብሌንን ለማዳን ከፊት ለፊት ቆሞ መስዋዕትነት ከፍሎላት ነበረ። ወይዘሮ ሰላም እንግዲህ በውር አይነት አውራ ለቃል ሀብትና ንብረቷን ጠበቃ እቤቷ ድረስ አምጥታ ፈርማ እስከ መጨረሻው ድረስ ሀብትና ንብረቷን ተንቀሳቃሽንም ቋሚ ንብረትንም በሙሉ አሳልፋ ልትሰጥ ወሰነች ማለት ነው። መጨረሻ ላይ ታዲያ እጅጉን በጣም በሚገርም ሁኔታ ራሷን መቋቋምና ራሷን እንትን ማለት ያቃታት ብሌን መጨረሻው ላይ ምን ብትል ጥሩ ነው? እኔ ከዚህ በላይ ራሴን ዋጋና መስዋዕትነት እከፍልልሻለሁ እትዬ፣ አንቺ ታውረሻል። አልማዝን እንደምንም ብዬ ከዳግም ጋር ሁኜ አምጥቼ ከጸጸት ላወጣ ትፈልጋለሁ ብላ ቤቱን ቆለፈችባቸውና እንግዲህ ሰተት ብላ ወይዘሮ ብሌን ከዳግም ጋር ፍለጋዋን ቀጠለች። ፍለጋዋንም ከቀጠለች በኋላ በጣም በሚገርምና በሚደንቅ ሁኔታ አልማዝን ከሳሚ ጋር አገኘችውና አንጠልጥላ እንግዲህ ወደ ቤት ስታመጣ እጅግ በጣም በሚያሳዝንና በሚገርም ሁኔታ በጣም ነው የደነገጠችው። ውንን ለመናገር አልማዝም የመሄድ ፍላጎት ባይኖራትም ወዳ ሳይሆን በግዷ ይሄ ነገር መደረግ ስላለበት ይዛ ልትሄድ ደፋ ቀና ያለችዋ አንበሳ መጨረሻ ላይ እንግዲህ ራሷን መቆጣጠር ቢያቅታትም ያንን ነገር የግድ መፈጸም ስላለባት አልማዝም ሳሚም እንዲሁም ደግሞ ዳግምም ሆነው አንጠልጥለው ወደዛ ቦታ ይዘዋት ሄዱና ስሜ አልማዝ፣ አንቺ ያደረግሽው ነገር ቀላል እንዳልሆነ መረዳት አለብሽ። አሁን ቀጥ ለጥ ሰጥ ብለሽ ወደ ቤት መሄድ አለብን ብሎ ሲላት፣ ለምንድን ነው የሚሄደው? አልሄድም ብላ ስትሟገት፣ ስሚ አልማዝ፣ ከምትዩ በላይ ትዕግስቴን አትፈታተኝኝ። እኔ እኮ ሳሚ ነኝ። ሳሚ ደግሞ አሁን በትዕግስት እያናገረሽ መሆኑን ወቂ። አይ የምትይ ከሆነ የሚፈጠረው ነገር ከባድና አደገኛ ነው ብሎ ተናገረ። አልማዝም መንገዷን ቀጠለች። ቃልም ደወለችለት እና ወደደችም ጠላችም ምን ቢል ጥሩ ነው? ስሚ አንቺ የማትረቢ ደንቆሮ፣ ቀጥ ብለሽ መሄድ አለብሽ ብሎ ሲላት፣ በኃይሉ እየቀለድክ መሆን አለበት። አሁን ብሌን ያለችበትን ሁኔታ ታውቃለህ አለችው። ምን አሳወቀኝ? ያለውን ነገር ቀድሞ አንቺ ብሌን ባላደረገችው ነገር አድርጋለች እያልሽ እሷን መከራከር ስለፈለግሽ ነው። ለምንድን ነው እንደዚህ የምታደርጊው? ምንም ቢፈጠር ምንም እንዴት ይህን ነገር ታደርጊያለሽ? ቃል የአንቺስ ማስመሰል በጣም የከፋ ነው። ጠብቂ፣ ገና ብዙ ነገር እንደሚገጥምሽ ብሎ አላት። እሷም ተናደደችና በኃይሉ እስኪ ያለ እረፍት ማውራትህን ተውና እኔ የምልህን ነገር ብታዳምጠኝ በጣም ደስ ይለኛል። ይሄ ካልሆነ ግን ከምታስበው በላይ ሌላ ችግር ውስጥ እያስገባኸኝ መሆኑን እወቅ። አሁን ቢሌን አልማዝን አንጠልጥላ ወደ ቤት ይዛት ልትመጣ ነው። የዛኔ አንተ ከሚባለው በላይ ሌላ ችግር ውስጥ እንደምትገባ እንዴት መገመት ያቅታል ብላለችው። እሱም እየበረረ አልማዝ ወዳለችበት ቦታ ላይ ሰክ ሰክ እያለ ሲሄድ በጣም በሚገርምና በሚደንቅ ሁኔታ አልማዝ እንግዲህ በሳሚና በዳግም እጅ ሆና እየመጣች ሳለ ፊት ለፊት አቶ በኃይሉ ሽጉጡን አነሳና ነው የደፋቸው ማለት ነው። ይሄ ደግሞ ትልቅና አሳዛኝ ልብ ሰባሪ መርዶ ነው። ወይዘሮ ሰላም እያንዳንዱ የተፈጠረውን ነገር በሙሉ ከጠበቃው ጋር እያወራች ነበር። ጠበቃውም ደግሞ ሰላም ግን እች ልጅሽ በጣም አስቸጋሪና አደገኛ ሴት ናት። ለምንድን ነው እንደዚህ የምትሆነው? ቢያንስ እንኳን መረጋጋት፣ ስነ ስርዓት ሊኖራት ይገባል። በእንደዚህ አይነት መልኩ ልጅ ሲያድግ ጥሩ አይደለም ብሎ አላት።
እሷም ይቅርታ ጠበቃ፣ በጣም ለየት ያለ ባህሪ ነው አይደል ያላት፣ ምንም ማድረግ አልችልም እኔ እሷ ያደገችበት መንገድ በጣም ከባድ ነው። ለቃል ብዙ ነገር እያደረግኩና እየለፋሁ ነበር። ያንን ግን በፍጹም እየተቀበለችው አይደለም። ያሳዝናል። ብቻ አንዳንዴ ልጄ አይደለችም ናት እያልኩኝ ብዙ ነገር እያጠራጠረኝ ነው ያለው። አየህ፣ ከምንም በላይ ደግሞ ይሄን ነገር ዋጋና መስዋዕትነት መክፈል ልብ ያማል ከሚባለው በላይ ከባድ ስሜት አለው ብላ ስትናገር፣ እሱም ደግሞ እባክሽ እባክሽ ተረጋጊ፣ ምንም ቢፈጠር ምንም አንቺ በጣም ጥሩ ሴት ትመስሊያለሽ። ቃልን ደግሞ እንዳየኋት ከሆነ ትንሽ የመቸኮልና ስሜቷ ብዙ ነገር እንትን ይላል። ስለዚህ ሁሉም ነገር ለበጎ ነው ብሎ ሲላት፣ ሰላም እንግዲህ በልጇ ባህሪ እያዘነች በጣም ከሚባለው በላይ እንትን አለች ማለት ነው። ከዛም በጣም የሚገርምና የሚደንቅ ነገር ነው። እድሜ ልኬን ዋጋና መስዋዕትነት ከፍዬ ሀብትና ንብረቴን ላለማጣት እሷን ልጄን አንድ ነገር ላለመሆን ነበር ይህን ኩላ ጥረት እየጣርኩ ያለሁት። ግን ምን ዋጋ አለሁ? በጣም ያሳዝናል፣ የኔ ነገር ያሳፍራል ብላ ከፍቷትም ስለነበር እውነቱን ስትነግረው፣ ተረጋጊ፣ ለማንኛውም ችግሮችሽን አብረን እንፈታቸዋለን፣ ችግሮችሽን አብረን እናስተካክላቸዋለን፣ የኔ ስራ ምንም የሚያጣድፍና የሚያቻኩል ነገር የለውም ብሎ ሲላት፣ እሺ አመሰግናለሁ፣ ለማንኛውም አሁን ሂጅና ቃልን ይቅርታ ማለት አለብሽ። ምክንያቱም ቃል አሁን ላይ በጣም ከምትዩ በላይ እንትን ተበሳጭታለች፣ ተናዳለች። ቆይ ከቢሌን ጋር ችግራቸው ምንድን ነው? ቢሌንስ ቤቱን ቆልፋው ስለሄደች እሷ ይሄን ያክል ምን የሚያስደነግጥና የሚያስረብሽ ነገር ተፈጥሮ ነው? ስለዚህ እኔም ስራ የለኝም ቀስ ብዬ ልሄድ እችላለሁኝ ብሎ ሲላት፣ አይ ከቢሌን ጋርማ ያላት ነገር በጣም አሳዛኝና ልብ ሰባሪ ነው። ይህን ነገር በፍጹም አምኜ መቀበል አልችልም። ቃል በጣም ነው ስሜቷ እንትን ያለው ብላ እንግዲህ ወይዘሮ እንትናም ማለት ነው በሚገርም ሁኔታ ወይዘሮ ሰላምም ስሜቷን መቆጣጠር ሲያቅታት ወደ ቃል መኝታ ክፍል ስትሄድ፣ ቃል ደግሞ ከአቶ በኃይሉ ጋር ስልክ እያወራች ስታያት በጣም ነው የደነገጠችው፣ ያዘነችው፣ ያፈረችው፣ ራሷን መቆጣጠር አቅቷት እኔ አንቺን ለማትረፍና ለማዳን ስሯሯጥ ከሚባለው በላይ መስዋዕትነትና ዋጋ እየከፈልኩልሽ ነበረ። አንቺ ቅሌታም፣ አንቺ ግን በሚያሳዝንና በሚያስጠላ መልኩ ከሚባለው በላይ አሳፈርሽኝ፣ አዋረርሽኝ። ጭራሽ በኃይሉ ጋር እያወራሽ፣ ጭራሽ በኃይሉ ጋር አንድ ላይ ሆናችሁ ነው ይሄንን እንትን እያልሽኝ ያለው አይደል? ይሄ ደግሞ ሌላና አደገኛ ስህተት ነው። ቅሌታም ነሽ ብሎ ነው የተናገራት ማለት ነው። እሷም በጣም አዘነችና ቃልም አሁንም ቢሆን የሆነ ነገር ሲፈጠር ሩጠሽ ሄደሽ ከብሌን ጋር የምትለጠፊው ነገር ያሳዝናል። እኔ እኮ መቼም እናቴ እንደማትሆኝ እያወቅኩኝ ከአንቺ ጋር ያጣበቀኝና ያላከከኝ ነገር ግራ ገብቶኛል። ሁሌ እኔን እንዳሰቃየሽኝ፣ ሁሌ እኔን አትረጅኝ። ለአንዲት ተራ ሰራተኛና ገረድ እንደዚህ እየሆንሻለሽው በጣም ታሳፍሪያለሽ ብላ ነው እንግዲህ በተደጋጋሚ ራሷን መቆጣጠር አቅቷት እውነት ለመናገር ደንግጣለች። ከዛ እባክሽን የልሽ ብሌን በጣም የምታሳሳ ልጅ ናት። ብሌንን በፍጹም ማንም እንድንድልብኝም አልፈልግም። ስለዚህ ከብሌን ጋር ያለሽን ትንቅንቅ ብታቆሚ ደስ ይለኛል ብላ ነው ሰላምም በድጋሚ እንትን ያለችው። እንግዲህ ብሌንም ደውላ ቃል እስካሁን ስትጫወችብኝ የነበረው ነገር በሙሉ አብቅቶልሻል፣ ተዋርደሻል። ከአሁን በኋላ የእጅሽን ነው የምታገኘው። መቼም ቢሆን መቼም አንቺ ዋጋ የለሽም። ስለዚህ እድሜ ልክሽን ገደል ትትገቢ ትኖሪያለሽ ብላ ነው ብሌን የተናገረችው። ውድ የተከበራችሁ የደሴው አርግብ ቤተሰቦች በቀጣይ ፓርት በጉጉት እስከምንገናኝ ላይክ፣ ሰብስክራይብ አድርጉ። ሰላም አሌይኩም ወራህመቱላሂ ወበረካቱ።